ሰላማችሁ በያላችሁበት ይብዛልኝ የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሰሞኑን እንግዲህ ስለ አብርሽና ሩታ ብዙ አሳዛኝና አስደንጋጭ የሆኑ ቪዲዮዎችን ሰምተናል። ከነዚህም ውስጥ የመጀመሪያው ሩታ ለጋሽዬ የመጨረሻውን የፍቺ ወረቀት አብርሽ እንዲፈርምላትና ከዚህ በኋላ ነፃነቷን አግኝታ እንድትኖር ያው አግዘኝ ስለማለቷ ነው። ሌላኛው ደግሞ የሩታ ወንድም ስለመምጣቱ እንዲሁም ደግሞ ከአብርሽ ጓደኞች ጋር ስለገጠመው ግብ ነው። የመጨረሻው የሚሆነው ደግሞ አብርሽና ሄርሜላ ስላሉበት አሳዛኝና ደባሪ ሁኔታ ነው። እነዚህን ሶስቱን በዚህ ቪዲዮ ጠቅለል አድርገን ይዘንላችሁ መተናል። አብራችሁን ቆዩ። የሶስተኛ ወገን ጣልቃ ገብነት ብዙ ትዳሮችን እንዳፋታ ሁሉ ዛሬም ደግሞ የእነ አብርሽን ቤት ያንኳኳ ይመስላል። በታጋሽነቷና በብልህነቷ ብዙዎች የሚወዳት ሩታ ዛሬ ግን በቃኝ፣ ከዚህ በኋላ ብዙ ተሰቃይቻለሁ፣ ብዙ ጊዜ ሞክሬያለሁ፣ ከዚህ በኋላ ግን ነፃነቴን እፈልጋለሁ ብላ ለጋሽዬ ነግረዋ ነበረ። ጋሽዬም እንግዲህ ልጄ ምን እንደነካው አላቅም፣ ከቀልቡም አይደለም ልጄን እዚህ ነገር ውስጥ የከተቱትንና እርሱንም እስካገኘው ድረስ እባክሽን ታገሽኝ፣ የኔ አብርሃም እምቢ ካለኝ ከዚህ በኋላ የኔና የሱ ነገር ያበቃልና ታገሽኝ ብለው ብዙ ጠይቋታል። ሩታ ግን ይህንን ነገር ልትሰማም ሆነ ወደኋላ የምትመለስ ፈቃደኛ አይደለችም። የሩታ ወዳጆችም አብርሽ እያደረገው ያለው ነገር ልክ አይደለም፣ ከዚህ በኋላ አንቺ መጠንከር አለብሽ፣ አይዞሽ ከጎንሽ ነን የሚል ድጋፋቸውን በብዙ መልኩ ገልጸውላታል። በሌላ በኩል ደግሞ የሩታ ወንድም የአብርሽ ጓደኞችን አግኝቶ እያደረጉ ያሉት ነገር እጅግ ልክ እንዳልሆነና ነውር እንደሆነ፣ ይህ ደግሞ ሩታን እጅግ እያስከፋትና እያሳዘናት እንዳለ፣ ይህ ድርጊት የሚቀጥሉት ከሆነ ከዚህ በኋላ ሩታን ሳይሆን እኔን ነው የምታናግሩት። ሩታን ቢሆን የሚወዷት ብዙ ሰዎች አሏት። ይህ ደግሞ የቤተሰቦቻችንም ክብር ይነካል። ስለዚህ የምታደርጉትን አቁሙ። አብርሽም ቢሆን መቶ ሩታን በሰላም ይቅርታ ጠይቆ የማያናገራት ከሆነና በዚህ ድርጊቱ የሚቀጥል ከሆነ ከዚህ በኋላ ጸባችሁ የሚሆነው ከኔ ጋ ነው። እናንተስ ምን አይነት ጓደኛ ናችሁ? ልጆቹ እኮ ወልደዋል፣ እንዴት የሰው ትዳር ታቋርጣላችሁ፣ ትበጠብጣላችሁ ብሎ ተናግሯቸዋል። የአብርሽም ጓደኞች እንግዲህ ደብሮት ስለነበር ነው ከቤት ይዘነው የወጣ ነው ሄርሜላ እንጂ አብርሽ ደግሞ እወድሻለሁ አላላትም። እወድሃለሁ ያለችው እሷ ናት። የእሱ ጥፋት ምንም የለም ብለው እጅግ የሚያሳዝን መልሳቸውን ሰጥተዋል። ሌላኛው እጅግ የሚያሳዝነው ደግሞ አብርሽ ሄርሜላን እራት መጋበዙ ነው። በዚህ በኩል ሩታ፣ በሌላ በኩል ደግሞ አባቱ፣ በሌላ ጎን ደግሞ እንዲሁም የሩታ ወንድም እንደዚህ እየተናገሩ ባሉበት ሰዓት አብርሽ ሄርሜላን እራት ጋብዟት ነበረ። ይህም ደግሞ ብዙ ወዳጆቹን አስቆጥቶና አበሳጭቶ ነበር። ሄርሜላስ ብትሆን እንዴት ባለትዳር ወንድ ጋር ትሄዳለች? እሷም ሴት ናትና እርሷ ላይ እንዲሆን የማትፈልገውን እንዴት ሌላ ሴት ላይ ታደርጋለች ብለው ብዙ ሰዎች ቁጣቸውን ገልጸዋል። በችኮላና በሰው ግፊት የምናደርጋቸው አንዳንድ ስህተቶች ነገ ላይ እናት ወይም ደግሞ አባት ተብለን በልጆቻችን ፊት ስንቆም የሚያሳፍሩን እንዳይሆኑ ማስተዋል ይገባል እያለን የዛሬን በዚህ እናበቃለን። ሰላም።